ሞሳሌ አፍሪካን ዋንጫ አሸንፎ ወደ ሊቨርፑል ቢመለስ ደስ የሚል ነገር ነበር የሚሆነው። ምክንያቱም ትዝ ካላችሁ ጄሚ ካራገር አንተ የአፍሪካን ዋንጫ እንኳን አላሸነፍክም ብሎ ብዙ ሀሳቦችን ሲሰጥ ስለነበረ። ለማንኛውም በትላንቱ ጨዋታ ሴኔጋል በሳዲዮ ማኔ ብቸኛ ጎል ግብፅን 1-0 አሸንፋ ወደ ዘንድሮ የአፍሪካ ዋንጫ የፍጻሜ ውድድር አልፋለች። ሌላኛው ትላንትና የተካሄደው የግማሽ ፍጻሜ ጨዋታ ሞሮኮ ከናይጄሪያ ያደረጉት ነበረ። ሞሮኮዎች በመደበኛው ሰዓት 90 ደቂቃ ምንም ጎል ማስቆጠር አልቻሉም ነበረ። ከዛ ደግሞ በኤክስትራ ታይም ወይም በተጨማሪው 30 ደቂቃ ናይጄሪያም ሆኑ ሞሮኮዎች ምንም ጎል ማስቆጠር አልቻሉም። በስተመጨረሻ ግን በፔናልቲ ሞሮኮዎች አሸንፈው ጨዋታውን ወደ ፍጻሜው ማለፍ ችለዋል። ስለዚህ የሞሮኮን ወደ ፍጻሜ ውድድር እንዲያልፉ ያስቻላቸው በረኛቸው ነው። በረኛቸው ቦኖ ለማንኛውም በረኛቸው በጣም ጎበዝ ነበረ በትላንትናው ጨዋታ። ስለዚህ እስኪ ትላንትና ሌሊት ከወጡት ዘገባዎች መካከል የተወሰኑትን ትርጉም ላቅርብላችሁ። ስለዚህ ሳዲዮ ማኔ በ78ኛው ደቂቃ ላይ ነው ብቸኛውን ጎል ያስቆጠረው። እናም ግብፅ በተለይ ከሴኔጋል ጋር በጥሎ ማለፍ ውድድሮች ላይ ያላትን የበላይነት ያስቀጠለበት ጎል ነው በማለት ነው ኤስፔን የዘገበው። ማኔ በጣም ጠባብ እድል ካለው ሁኔታ ላይ ነው ያንን ጎል ማስቆጠር የቻለው እና ደግሞ ግብጾች በሌላ መልኩ በትላንትናው ጨዋታ ላይ የጎል እድሎችን መፍጠር ተስኗቸው ነበረ የሚል ዘገባ ነው ቤን ስፖርት የዘገበው። ግብጾች የትላንትና ስልታቸው በጣም ጥንቃቄ የተሞላበት ቬሪ ካሽስ ብሎ ነው የገለጸው ቢኤን ስፖርት በዘገባው እና በጣም በጥንቃቄ ነበር ሲጫወቱ የነበረው። እናም ብዙ የጎል እድሎችን ወይም ደግሞ የጎል ሙከራዎችን ማድረግ አልቻሉም። በተደጋጋሚ ከዚህ በፊት እንደሚያደርጉት አስፈሪ አልነበሩም የፊት መስመሩ ላይ። እናም ይሄ አጨዋወታቸው በተለይ ታክቲክና አታኪንግ አምቢሽን ወይም ደግሞ የፊት መስመር ተጫዋቾቻቸው ላይ ያለው የማጥቃት አምቢሽናቸውን ወይም ፍላጎታቸውን ጥያቄ ውስጥ ያስገባ ነው የሚል ዘገባ ነው እንግዲህ የዘገበው። ስለዚህ በዚህ ድል መሰረት ሴኔጋል ለ3ኛ ጊዜ የአፍሪካ ዋንጫ የፍጻሜ ውድድር ተሳታፊ ትሆናለች እና 4 ውድድሮች ላይ ተሳትፋ ነው እንግዲህ ሴኔጋሎች 4 የአፍሪካ ዋንጫ ውድድሮች ላይ ተሳትፋ ከ4ቱ በ3ቱ የፍጻሜ ውድድር ላይ የደረሰችው። ስለዚህ ይሄ ምን ማለት ነው? ሴኔጋሎች በጣም ጠንካራ ተፎካካሪ እንደሆኑ የሚያሳይ ነው የሚለው ዘገባው። ወደ ሞሮኮ በምንሄድበት ጊዜ ሞሮኮዎች በመለያ ምት ነው 4-2 ማሸነፍ የቻሉት። ጎል ማግባት አልቻሉም። እናም የፋይናል ሾዳውን ወይም ደግሞ የፍጻሜ ጨዋታ ቦታቸው ላይ መቀመጥ የቻሉት ጎልኪፐራቸው ያሲን ቦኑ እሱ ጀግናቸው ነበር በማለት ነው ቢኤን ስፖርት የዘገበው። ምክንያቱም በትላንትናው የመለያ ምት 2 ፍጹም ቅጣቶችን መመለስ በመቻሉ ነው። ናይጄሪያዎቹ በተለይ ወደ ግማሽ ፍጻሜው ባለፉበት ጊዜ የዘንድሮ የአፍሪካ ዋንጫ ብዙ ጎል ያስቆጠሩ ወይም ደግሞ ጥሩ የጎል ማስቆጠር ሬከርድ ወይም ክብረ ወሰን የነበራት ቡድን ነበረች። በትላንትናው ጨዋታ ላይ ግን ኳስን ከመረብ ማሳረፍ ሳይችሉ ቀርተዋል። በመደበኛው ሰዓት በኤክስትራ ታይምም እንደዛው ማለት ነው ምንም ጎል ማስቆጠር ተስኗቸዋል። ሞሮኮዎቹ ለብዙ 10 ዓመታት ሲጠብቁ የነበረውን ድል ነው ትላንትና መቀዳጀት የቻሉት። ምክንያቱም ከብዙ 10 ዓመታት በኋላ ወደ አፍኮን ፋይናል በሜዳቸው ወይም ደግሞ ወደ አፍሪካ ዋንጫ የፍጻሜ ጨዋታ በሜዳቸው ወይም በህዝባቸው በደጋፊያቸው ፊት ማለፍ መቻላቸውን ኢንዲፔንደንት ዘግቧል። ትላንትና ያው ብዙ ትኩረትን ስቦ የነበረው ሴኔጋል እና የግብጽ ጨዋታ የሞሳላ እና የሳዲዮ ማኔ የነሱ ፉክክርን ለማየት ነበረ። ስለዚህ ሳዲዮ ማኔ በድጋሚ በቁልፍ የአፍሪካ ካፕ ኦፍ ኔሽን ወይም ደግሞ የአፍሪካ ዋንጫ የጥሎ ማለፍ ውድድር ላይ ሳዲዮ ማኔን በልጦ ተገኝቷል በማለት ነው እንግዲህ ኤስፔን የዘገበው። ሳላ በተለይ በዘንድሮ የአፍሪካ ዋንጫ ጥሩ የሚባል አቋም አሳይቶ ነበረ። ያ እንዳለ ሆኖ ግን ትናንትና ያው ምንም አይነት ለውጥ መፍጠር አለመቻሉን ቢኤን ስፖርት በድጋሚ ዘግቧል። ምን አይነት አማርኛ ነው? ስለዚህ የትናንትናው ሁለቱም የፍጻሜ ነው የግማሽ ፍጻሜ ውድድሮች ሴኔጋል ከግብጽ፣ ሞሮኮ ከናይጄሪያ ያደረጉት ሁለቱም ውድድሮች
ትንሽዬ ጎል የተቆጠረባቸው በአፍሪካ ዋንጫ የግማሽ ፍጻሜ ታሪክ ትንሽ ጎል የተቆጠረባቸው ጨዋታዎች ሆነዋል። ምክንያቱም በሁለቱም ጨዋታዎች በመደበኛው ሰዓት አንድ ጎል ብቻ ነው የተቆጠረው፣ ያም የሳዲዮ ማኔ ጎል ነው። ትላንትና ሁለቱም ጨዋታዎች በተለይ በጥንቃቄና መከላከሉ ላይ ያተኮረ ጨዋታን የተጫወቱት በማለት ነው የገለጸው። በተለይ ሞሮኮ ከናይጄሪያ የተጫወቱት ጨዋታ በቃ ዝግ ጨዋታ ነበር ነው ያለው ቢያን ስፖርት። ምክንያቱም ባዶ ለባዶ ኤክስትራ ታይም ራሱ 30 ደቂቃ ራሱ ተጨምሮ ጨዋታው ባዶ ለባዶ ስለተጠናቀቀ በማለት ነው የገለጸው። ስለዚህ የፍጻሜው ጨዋታ ምን ሊመስል ይችላል? በአሁኑ ሰዓት ላይ ያው የአፍሪካ ዋንጫ የፍጻሜ ጨዋታ ዝግጁ ነው። ሴኔጋል ከሞሮኮ ይጫወታሉ። ስለዚህ ይህ ውድድር የሚሆነው በቅርብ የአፍሪካ ዋንጫውን ያሸነፈችው ሀገር ሴኔጋል በፈረንጆች አቆጣጠር በ2022 የአፍሪካ ዋንጫ አሸናፊ ነበረች። ከዛ ደግሞ የፕሮግራሙ አዘጋጆች ወይም የአፍሪካ ዋንጫ አዘጋጆች ከብዙ 10 ዓመታት በኋላ የመጀመሪያ የአፍሪካ ዋንጫቸውን ለማሸነፍ ከሚጓጉት ከሞሮኮ ጋር ነው በማለት ነው እንግዲህ ሮይተርስ የዘገበው። ናይጄሪያና ግብጽ ለሶስተኛ ደረጃ እንግዲህ ይጫወታሉ። ይህም ቢሆን ትልቅ አጓጊ ጨዋታ ነው በማለት ነው ሮይተርስ የዘገበው። ሴሚፋይናሉ በተለይ በዚህ ስቴጅ ላይ ይህን ያህል ለመከላከል ትኩረት ሰጥተው መጫወት አለባቸው የሚሉ ጥያቄዎችን ያስነሳ ጨዋታ ነው በማለት ነው አፍሪካ ሶከር የዘገበው። አንዳንዶች እንደውም የጻፉ ያሉት በማህበራዊ ድረገጽ ላይ ጨዋታውን በተለይ የፍጻሜውን ጨዋታ ሞሮኮ ልታሸነፍ ትችላለች፣ ምክንያቱም አንደኛ በሜዳቸው ስለሆነ፣ ግን እግር ኳስ ስለሆነ እንደዚህ እከሌ ያሸንፋል ብለን እንደምንም አድርገን መቀመጥ አንችልም። ከዛ በተጨማሪ ደግሞ በተለይ በናይጄሪያ ትላንትና የፊት መስመሩ ጎል ለማስቆጠር በነበረው ስትራግል ወይም ደግሞ በነበረው ችግር የወጡ የተለያዩ ዘገባዎች ነበሩ። ለማንኛውም በፍጻሜው ጨዋታ እንግዲህ ሞሮኮ ከናይጄሪያ የምንመለከተው ነው የሚሆነው።